ስታርታፖች ፌስ የሚያደርጉት harsh የሆነ ማርኬት አለ። ኢትዮጵያ ውስጥ ብቻ አይደለም ዓለም ላይ 10 በር አንኳኩተህ ዛሃርድ ወይ ራስክን ማንነትክን ፕሩቭ አድርገህ ቀስ ያልክ ታድጋለህ። ዛት ሪያሊቲ። የኛ ትርፍ ስንሸጥ እየቆለልን ዋጋውን ይመስላችኋል፣ ግን አይደለም። የኛ ትርፍ ግዢ ላይ ነው ያለው። በርካሽ ከገዛን ደግሞ በርካሽ እንሸጣለን። ብድር መልካም አጋጣሚ የሚሆነው ያንን ብድር የሚከፍል ፕሮፊታብል የሆነ ቬንቸር ሲሆን ነው። ያለዛ መጥፎ አጋጣሚ ነው ብድር። አበበ ታክስ እየከፈለ አይደለም ብሎ ኮምፕሌን ማድረግ ምቀኝነት አይደለም። ሌትስ ሰርቫይቭ ቱጌዘር ማለት ነው። ሁለታችንም በአንድ አይነት ሜዳ ላይ እንጫወት ማለት ነው። እኔ የማልወደው ቃል አለ፣ ኦነር የሚባለው ነገር። ፋውንደር የሚለው ነገር ቢመጣ እኔ ፋውንደር ነኝ፣ የጀመርኩትን ነገር ደግሞ ሌሎች ሰዎች ቢያስቀጥሉት። ካምፓኒ ለማሳደግ you have to work on the company እንጂ not in the company የሚባል ነገር አለ። በጣም ፕሪች የሚደረገው መኒ ፍሪደም፣ ታይም ፍሪደም እንደዚህ የሚባሉት ነገሮች ዘሪቨርስ ናቸው። when it comes to responsibility ሪስኮቹን በሙሉ ሰብስበህ ወደ አንተ ትወስዳለህ፣ ሪዋርዶችን በሙሉ ሰብስበህ ለሰራተኞች ትሰጣለህ። ሶር ከመጀመሩ በፊት የፓርትነራችንን ማስታወቂያ ሰምተን እንመለሳለን። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፎ ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሎን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም እንዴት ናችሁ? ይህ ሜሪ ፖድካስት ነው። የዛሬ እንግዳችን ሚሊዮን ክብረት ነው። የቪዲዮ ኢትዮጵያ በዓለማችን 5ኛ ትልቁ የፕሮፌሽናል ሰርቪስ የሚያቀርብ ድርጅት ነው። ሚሊዮን የድርጅቱ የኢትዮጵያ ኦፊስ ማኔጂንግ ፓርትነር ነው። ሚሊዮን ከዛ በዘለለ ግሎባሊ በፋይናንስ ኤግዚኪቲቭ በደንብ የተማረ እየሰራ ያለ ሰው ነው። ስለዚህ ዛሬ በሁለተኛው ራውንድ ሊንክድን ላይ ሼር ከሚያደርጋቸው ብዙ ኢንሳይቶች እና ኢትዮጵያ አሁን ከባለፈው ኢንተርቪዋችን በኋላ ያሳየቻቸው አዳዲስ ኢኮኖሚክ እና ፋይናንሻል ዲቨሎፕመንቶችን ብሬክዳውን አድርገን የምናየው ይሆናል። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ። ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ። ሚሊዮን ከመሰላም መጣ። በጣም አመሰግናለሁ። ራሴን ማስተዋወቅ እንግዲህ አያስፈልግም፣ አንተ በደንብ ከሚገባው ላይ ያስተዋወቀኛል። ሚሊዮን ነኝ። ለእናንተ ፖድካስት ደግሞ ቤተኛ ነኝ ማለት እችላለሁ። ደስ ብሎኛል። ሴታፓችሁም በጣም ኢምፕሩቭድ ሆኖ ፕሮፌሽናል ሆኖ ሪቻችሁም በጣም ትልቅ ነው ግሎባሊ። በጣም እንዲሁም አንዴ ምን ተረዳው መሰለ፣ ከዚህ ፖድካስት በኋላ አሜሪካን ሀገር ሄጄ ነበረ እና ይሄ ሃርቫርድ ኤግዚኪዩቲቭ የሚባል ፕሮግራም አለው እና ፖድካስቱን ያየው ቱ ቢ ሆነስት ቱ ዩ እኔን እዛ ፖድካስት ላይ ያየኝ ከኢትዮጵያ የበለጠ አሜሪካን ሀገር ብዙ ሰዎች ሪቻችሁ ምን ያክል ትልቅ ግሎባል እንደሆነ እና ኢቭን ሃርቫርድ የሚማሩ ኢትዮጵያውያን፣ ኤርትራውያን ምናምን ኦልሞስት ሁሉም በሚባል ደረጃ አይተናል መሪ ላይ ምናምን አሉኝ እና ሪቻችሁ በጣም ከኢትዮጵያ ሰፈር ተነስቶ ሃርቫርድ ሁሉ ካምፓስ ደርሰዋል እና ኮንግራቹሌሽንስ ማለት ፈልጋለሁ። አመሰግናለሁ በጣም።